ሞት የማይችለውን መያዝ ቢሞክር ምን ይከሰታል? መቃብር የህይወትን ራስ ለምን ሊያስቀረው አልቻለም? ብዙዎቻችን ስለ ትንሣኤ እናውቃለን። ነገር ግን በዚያ ድንቅ ሌሊት የተከናወኑት የማይታዩ ሚስጥራት ምን እንደሆኑ በጥልቀት አስተውለናል። ዛሬ የምንነግራችሁ ስለ በዓሉ አከባበር ሳይሆን ሰማይና ምድርን ስላንቀጠቀጡት ድንቅ ሚስጥራት ነው። አይሁድ መቃብሩን አተሙ። ጭፍሮቹን አቁሞ ሳለ ጌታ ማህተሙ ሳይበላሽና ድንጋዩ ሳይንቀሳቀስ እንዴት ከመቃብር ወጣ? ለመሆኑ ለምን ማንም ባልተቀበረበት አዲስ መቃብር ተቀበረ? ከዚህ በስተጀርባ ያለው የአይሁድን ተንኮል ያከሸፈው መለኮታዊ ጥበብስ ምንድነው? እናም ትልቁ ጥያቄ መግደላዊት ማርያምን አትንኪኝ ስላላት ሚስጥርና ቶማስን ግን ዳሰሰኝ ስላለው ድንቅ እውነት ምን ያውቃሉ? በዚህ ቪዲዮ ነፍስን የሚያረኩና ድንግዝግዝ ያሉ ነገሮችን የሚያበሩ ጥልቅ የሚስጥረ ትንሣኤን ታሪክ ይዘንላችሁ ቀርበናል። እነዚህን ሚስጥራት ስትረዱ ትንሣኤ ለእናንተ ከታሪክነት አልፎ የህይወት ብርሃን ይሆንላችኋል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በፈቃዱ ከሞተ በኋላ የፈጸመው ተግባር ለሰው ልጅ ድህነት እጅግ ወሳኝ ነው። እዚህ ጋር መውረድ ስንል ሁለት መሰረታዊ ሚስጥራትን እናገኛለን። ወደ መቃብር መውረድና ወደ ሲኦል መውረድ። ወደ መቃብር መውረድ ወይም ስጋዊ ሚስጥር ጌታችን በአካለ ነፍስ ወደ መቃብር ወረደ። ለምን? አዳም ኃጢአት በሰራ ጊዜ አፈር ነህና ወደ አፈር ትመለሳለህ የሚል የፍርድ ቃል ተነግሮት ነበር። በዚህም ምክንያት የሰው ልጅ ስጋ በመቃብር ፈርሶና በስብሶ ይቀራል። መቃብርም በሰው ልጅ ላይ ስልጣን ነበረው። ጌታ ግን በመቃብር የታሰረውን የሰው ልጅ ስጋ ነፃ ሊያወጣ ወደ መቃብር ወረደ። መለኮት ከስጋው ጋር በመቃብር ስለነበር ያ ስጋ መበስበስን አላየም። መቃብርም የህይወት ምንጭ የሆነውን የአምላክን ስጋ ሊያስቀረው አልቻለም። ይልቁንም ጌታ በመቃብር መኖሩ መቃብርን የትንሣኤ መሸጋገሪያ ያደረገልን እንጂ የጥፋት ስፍራ ሆኖ እንዳይቀር አደረገው። ወደ ሲኦል መውረድ ወይም መንፈሳዊ ሚስጥር። በአካለ ነፍስ ወደ ሲኦል ወረደ። ሲኦል ለ5500 ዘመናት የሰው ልጅ ነፍሳት ታስረውበት የነበረ የጨለማ ስፍራ ነው። ነቢያት፣ ጻድቃንና ቅዱሳን ሁሉ የክርስቶስን መምጣት ተስፋ እያደረጉ በዚያ ይጠባበቁ ነበር። ጌታ ወደ ሲኦል የወረደው እንደ ወንጀለኛ ሳይሆን እንደ ድል አድራጊ ንጉሥ ነው። ሲኦል ብርሃነ መለኮቱን መቋቋም አልቻለችም። የሲኦል የብረት መዝጊያዎች ተሰባበሩ፣ የነሐስ በሮች ተቀጠቀጡ። በዚያ ለነበሩት ነፍሳት ነፃነትን ሰበከላቸው። አዳምና ልጆቹን ከዲያብሎስ ባርነት አውጥቶ ወደ ቀደመ ክብራቸው ወደ ገነት መለሳቸው። የመለኮት መለየት አለመኖር ወይም ተዋህዶ። እዚህ ጋር አንድ ትልቅ ጥያቄ ይነሳል። ጌታ ሲሞት መለኮት ተለይቶት ነበር? በፍጹም። ቤተክርስቲያናችን እንደምታስተምረን መለኮት ከስጋው ከነፍሱም ጋር ነበር። በመቃብር ካለው ስጋ ጋር መለኮት ነበር። ወደ ሲኦል ከወረደችው ነፍስ ጋር መለኮት ነበር። በዙፋኑም ከአብና ከመንፈስ ቅዱስ ጋር መለኮት ነበር። ለዚህም ነው ሞት በክርስቶስ ላይ ስልጣን ሊኖረው ያልቻለው። ነፍሱና ስጋው ቢለያዩም መለኮት ግን ከሁለቱም ጋር ስላልተለየ ነፍሱ ሲኦልን ሰብራ እንድትወጣ ስጋውም ከመቃብር እንዲነሳ ኃይል ሆነ። ቅዱስ ጴጥሮስ በመልእክቱ እንዳለው በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይላል። እሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። ይህም የሚያሳየው ጌታችን በሲኦል የነበረውን የጨለማ ግዛት አፍርሶ የብርሃንና የሕይወት አዋጅ ማወጁን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረው ማንም ባልተቀበረበትና ዮሴፍ ለራሱ ባዘጋጀው አዲስ መቃብር ነው። ይህ አጋጣሚ ሳይሆን ታላቅ መለኮታዊ ጥበብ ያለበት ሚስጥር ነው። ለምን አዲስ መቃብር አስፈለገ ለሚለው ጥያቄ 3 መሰረታዊ ምክንያቶችን ማየት እንችላለን። አንደኛ፣ የአይሁድን ክርክር አስቀድሞ ለማጥፋት ነው። በዚያ ዘመን የነበሩ አይሁድ ጌታን አታላይ ይሉት ነበር። ትንሣኤውንም ለማስተባበል የማይፈነቅሉት ድንጋይ እንደማይኖር ጌታ ያውቅ ነበር። በብሉይ ኪዳን በሁለተኛ ነገሥታት ምዕራፍ 13 ቁጥር 21 ላይ የምናገኘው አንድ አስገራሚ ታሪክ አለ። ነቢዩ ኤልሳ ሞቶ ከተቀበረ በኋላ ሌላ የሞተ ሰው በድንገት በኤልሳ መቃብር ላይ ሲጣል የሟቹ ስጋ የኤልያስን አጥንት በነካ ጊዜ በድንገት ተነስቷል። ጌታም ከአሮጌ መቃብር ማለትም የቅዱሳን አባቶች አጽም ካለበት መቃብር ቢቀበር ኑሮ በሶስተኛው ቀን ሲነሳ አይሁድ በራሱ ስልጣን አልተነሳም፣ የቀደሙት ቅዱሳን አጽም ነው ያስነሳው የሚል የሐሰት ወሬ ያሰራጩ ነበር። ጌታ ግን ማንም ባልተቀበረበት አዲስ መቃብር በመቀበር ትንሣኤው ከማንም ያልተዋሰ በመለኮታዊ ኃይል ብቻ መሆኑን አረጋገጠ። ሁለተኛ፣ አዲስ ፍጥረት ማድረጉን ለመግለጥ ነው። ቅዱሳን አባቶች እንደሚተነትኑት ጌታ በአዲስ መቃብር መቀበሩ ምሳሌነት አለው። ጌታ ወደ ዓለም የመጣው እኛን አዲስ ፍጥረት ሊያደርገን ነው።
ከአሮጌው የኃጢአት ሕይወት አውጥቶ ወደ አዲሱ የጸጋ ሕይወት ሊያሸጋግረን መምጣቱ መቃብሩም አዲስ ሆነ። ልክ በማኅፀነ ድንግል ማርያም ሳይዘራ ተረግዞ ለሰው ልጅ አዲስ ሕይወት እንደሰጠ በመቃብርም ውስጥ ማንም ሳይቀበርበት ገብቶ ለሰው ልጅ የትንሣኤ መንገድ ቀደደ። ሶስተኛ ለትንሣኤው ምስክርነት እንዲያመች ነው። ጌታ በአዲስ መቃብር መቀበሩ ለደቀ መዛሙርቱ ትልቅ ማረጋገጫ ነው። መቃብር ውስጥ ያለው የጌታ ሥጋ ብቻ እንደነበር ስለሚያውቁ እሁድ ማለዳ መቃብሩ ባዶ ሆኖ ሲያገኙት ሌላ ሰው ይሆን የሚል ጥርጣሬ አልነበራቸውም። መግነዙና ጨርቁ ብቻ ተጠቅልሎ መገኘቱ ጌታ በራሱ ስልጣን መነሳቱን በግልጥ አስረድቷቸዋል። ዮሴፍና ኒቆዲሞስ የመቃብሩን አዲስነት የሚያውቁ የታመኑ ምስክሮች ነበሩ። መቃብሩ የታተመውና በጭፍሮቹ ይጠበቅ የነበረው ይህንኑ እውነት ለማፈን ቢሆንም አዲሱ መቃብር ግን ባዶ ሆኖ የሞትን ድል መነሳት ለዓለም መሰከረ። አሁን ደግሞ ወደ ሌላኛው አስገራሚ ምስጢር እንለፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው መቃብሩ እንደታተመና ድንጋዩ ሳይንቀሳቀስ ነው። ይህ እንዴት ሊሆን ቻለ? የታተመው ድንጋይ ታሪክ አይሁድ ጌታ ገና በሕይወት ሳለ ከ3 ቀን በኋላ እነሳለሁ ማለቱን ያስተውሉ ነበር። ከ3 ቀን በኋላ እነሳለሁ ማለቱን ያስተውሉ ነበር። ስለዚህ ደቀ መዛሙርቱ በሌሊት ሰርቀውት እንዳይሄዱ በመፍራት ወደ ጲላጦስ ሄዱ። ጲላጦስም ጠባቂዎች አላችሁ፣ እንዳወቃችሁት አስጠብቁ አላቸው። እነሱም ሄደው ድንጋዩን አተሙት፣ ጭፍሮቹን ማቆሙበት። ይህ የታተመ ድንጋይ የሞትና የኃጢአት መዝጊያ ምሳሌ ነበር። አይሁድ ተፈጸመ፣ ከእንግዲህ አይነሳም ብለው በሰው ኃይልና በማኅተም ሊዘጉት ሞከሩ። ነገር ግን መለኮታዊ ኃይልን ማኅተም ሊያግደው አይችልም። ሁለተኛ በዝግ መቃብር የመነሳቱ ምስጢር። ጌታችን የተነሳው ድንጋዩ ሳይንቀሳቀስና ማኅተሙ ሳይበላሽ ነው። ይህ የሆነው መለኮት ከሥጋ ጋር በተዋህዶ በመቃብር ስለነበር ነው። የቃል ወይም የመለኮት ገንዘብ ለሥጋ፣ የሥጋ ገንዘብ ለቃል ሆኗልና ያ ሥጋ በመቃብር ግድግዳና በድንጋይ የማይገደብ ረቂቅ አካል ሆነ። እዚህ ጋር ቅዱሳን አባቶች ድንቅ ንጽጽር ያቀርባሉ። አንደኛ ከልደቱ ጋር ያነጻጽራሉ። ጌታ ከእመቤታችን ሲወለድ ድንግልናዋ ሳይለወጥ እንደተወለደ ሁሉ ከመቃብር ሲነሳ ማኅተመ መቃብሩ ሳይለወጥ ተነስቷል። ሁለተኛ ከተዘጋ ቤት መግባቱ ነው። ከትንሣኤው በኋላ ደቀ መዛሙርቱ ባሉበት በተዘጋ ቤት በሩ ሳይከፈት እንደገባ ሁሉ መቃብሩም ሳይከፈት ወጥቷል። ይህም ትንሣኤው በምትሃት ሳይሆን ሥጋው በመለኮት ኃይል ረቂቅና ሰማያዊ አካል መሆኑን ያረጋግጣል። ታዲያ መልአኩ ድንጋዩን ለምን አንከባለለው? በማቴዎስ ወንጌል ምዕራፍ 28 ላይ የጌታ መልአክ ከሰማይ ወርዶ ድንጋዩን እንዳንከባለለው እናነባለን። ብዙዎች መልአኩ ድንጋዩን ያንከባለለው ጌታ እንዲወጣለት ይመስላቸዋል። ነገር ግን ጌታማ ድንጋዩ ሳይንቀሳቀስ ቀድሞ ተነስቷል። መልአኩ ድንጋዩን ያንከባለለው ላላመኑት ጠባቂዎችና ለቅዱሳን አንስት ነው። ሴቶቹ መቃብሩ ባዶ መሆኑን አይተው እንዲያምኑና ለሐዋርያት የምስራች እንዲያበስሩ ነው። ለጭፍሮቹ ደግሞ ምንም ያህል ቢያትሙትና ቢጠብቁት ከመለኮት ኃይል በላይ ምንም እንደሌለ እንዲረዱና ትንሣኤውን እንዲያዩ ነው። ድንጋዩ ተንከባሎ መቃብሩ ክፍት ነው ሲታይ በውስጡ የቀረው የጌታ ሥጋ ሳይሆን በስርዓት ተጠቅልሎ የተቀመጠው መግነዙና የራሱ መጠቅለያ ጨርቅ ብቻ ነበር። ይህ የመቃብሩ መከፈት የትንሣኤው ማረጋገጫ ምስክር ሆኖ አገልግሏል። በወንጌል ውስጥ ብዙዎችን ግራ የሚያጋባ አንድ ታሪክ አለ። ጌታችን በተነሳበት ዕለት ለመግደላዊት ማርያም ገና ወደ አባቴ አላረኩምና አትንኪኝ አላት። ከጥቂት ቀናት በኋላ ግን ሐዋርያው ቶማስን ጣትን ወደዚህ አምጣና እጆችን እይ፣ በጎኔ ማግባው አለው። ጌታ ለምን አንዷን ከልክሎ ሌላውን ፈቀደ? ለምንስ አትንኪኝ አለ? እዚህ ጋር 3 መሰረታዊ ምስጢራትን እናገኛለን። አንደኛ የመግደላዊት ማርያም እምነት ደረጃ ነው። መግደላዊት ማርያም ጌታን እጅግ ትወደው ነበር። ነገር ግን በዚያ ሰዓት የነበራት እምነት ጌታን ገና እንደ ቀድሞ ምድራዊ መምህር አድርጋ ነበር የምታየው። ረቡኒ መምህር ሆይ ብላ የጠራችው ለዚህ ነው። እሷ የፈለገችው እንደ ቀድሞ እግሩን አቅፋ ስታለቅስ ልትኖር ነበር። ጌታ ግን አትንኪኝ ሲላት እኔ አሁን እንደ ቀድሞ በምድር ላይ የምመላለስ ተራ መምህር አይደለሁም። ሞትን ድል አድርጌ የተነሳው ከመለኮት ጋር የከበርኩ አምላክ ነኝ። ስለዚህ በስጋዊ ፍቅር ብቻ ሳይሆን በመለኮታዊ ክብር ወቂኝ ማለቱ ነው። ገና ወደ አባቴ አላረኩም ማለቱም ከአብ ጋር እኩል መሆኔን፣ ሰማያዊ አምላክ መሆኔን ገና በልብሽ አላሳረግሽም ማለቱ እንደሆነ ቅዱሳን አባቶች ይተረጉማሉ። ሁለተኛው የሐዋርያው ቶማስ ምስክርነት። ቶማስ ግን የተለየ ጥርጣሬ ነበረው። እሱ ትንሣኤውን ምትሃት ሳይሆን አይቀርም የሚል ስጋት ነበረው። ጌታ ቶማስን ዳስሰኝ ያለው ለራሱ ለቶማስ ብቻ ሳይሆን ለዓለም ሁሉ ትንሣኤው
እውነተኛ የሥጋ ትንሣኤ መሆኑን ለማረጋገጥ ነው። ቶማስ የጌታን ጎን በዳሰሰ ጊዜ ትንሣኤው ምታት አለመሆኑን አረጋገጠ። ጌታ በመስቀል ላይ የቆሰለው ያው አካል መሆኑን መሰከረ። በዚህም ምክንያት ነው ቶማስ በታላቅ ድንጋጤ ጌታዬ አምላኬ ብሎ የተናዘዘው። መግደላዊት መምህር ስትል፣ ቶማስ ግን አምላክ ብሎ አመነ። ጌታ የፈለገው ይህንን የአምላክነት ዕውቅና ነበር። ሶስተኛ የክህነት ምስጢር ነው። ሌላው ጥልቅ ትርጓሜ የክህነት አገልግሎት ነው። ሐዋርያት የክርስቶስን ሥጋና ደም ለመፈተት ምስጢራትን ለመፈጸም የተመረጡ ካህናት ናቸው። ቶማስ ሐዋርያ በመሆኑ የጌታን ሥጋ እንዲዳስስ ተፈቀደለት። ይህም ወደፊት ካህናት በቅዳሴ ጊዜ የክርስቶስን ሥጋና ደም እንደሚዳስሱና እንደሚፈትቱ የሚያሳይ ምሳሌ ነው። መግደላዊት ማርያም ግን ምንም እንኳ ቅድስት ብትሆንም የክህነት ሥልጣን ስላልነበራት አትንኪኝ ተባለች። በአጠቃላይ አትንኪኝ የሚለው ቃል ክልከላ ሳይሆን ተመልካችነታችንን ከምድራዊ ወደ ሰማያዊ፣ ከሰውነት ወደ አምላክነት እንድናሳድግ የቀረበ ጥሪ ነው። ጌታ በትንሣኤው ያገኘውን ክብር እንድንረዳው ይፈልጋል። በመጨረሻም ወደ ታላቁ የምሥራች እንምጣ። ቅዱሳን መጻሕፍት ጌታችንን በኩረ ትንሣኤ ወይም የትንሣኤያችን በኩር ይሉታል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተለይቶ ተነስቷል ይላል። እዚህ ጋር አንድ ጥያቄ መነሳቱ አይቀርም። ከክርስቶስ በፊት እነ አልዓዛር የመበለቲቱ ልጅ የመኮንኑ ልጅ አልተነሱም ወይ? ታዲያ ክርስቶስ እንዴት በኩር ይባላል? ልዩነቱ እዚህ ጋር ነው። አንደኛ እነ አልዓዛር የተነሱት በጌታ ስልጣን እንጂ በገዛ ስልጣናቸው አይደለም። ክርስቶስ ግን በራሱ መለኮታዊ ኃይል ተነሳ። ሁለተኛ እነ አልዓዛር ለጊዜው ተነስተው ተመልሰው ሞተዋል። ሞት መልሶ አሸንፏቸዋል። ክርስቶስ ግን ሞትን ድል አድርጎ ተነሳ። ዳግመኛም አይሞትም፣ ሞትም በሱ ላይ ስልጣን የለውም። ስለዚህ ክርስቶስ በኩር የተባለው ዳግም ስለማይሞት የዘላለም ሕይወት ቀዳሚ ሆኖ ስለተነሳ ነው። የእሱ መነሳት የእኛ የትንሣኤ ዋስትና ነው። እሱ የሞትን ግድግዳ ሰብሮ ስላለፈ እኛም በእሱ አምነን በሞት ስናልፍ ያንኑ የድል መንገድ እንከተላለን። ትንሣኤው የአዳም ልጆች ሁሉ ትንሣኤ ዘጉባኤን በተስፋ እንዲጠብቁ አድርጓቸዋል። ውድ ተመልካቾቻችን ዛሬ በጥልቀት እንደተመለከትነው የክርስቶስ ትንሣኤ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከባርነት ወደ ነፃነት የተሸጋገርንበት ታላቅ ምስጢር ነው። 3 መዓልትና 3 ሌሊት በመቃብር በመቆየት ሞታችንን ሞቶ ሕይወት ሰጠን። በአዲስ መቃብር ተቀብሮ አዲስ ፍጥረት አደረገን። በዝግ መቃብር ተነስቶ መለኮታዊ ኃይሉን ገለጠልን። በኩረ ትንሣኤ ሆኖ የዘላለም ሕይወትን አወረሰን። ይህ ትንሣኤ በዕለት ተዕለት ሕይወታችን ውስጥ ትልቅ ትርጉም አለው። ተስፋ በቆረጥንበት፣ በኃጢአት በወደቅንበትና ጨለማ በዋጠን ጊዜ ሁሉ የክርስቶስ ትንሣኤ ብርሃን ይሁንልን። ሞት ሆይ በውጊያ የት አለ? ሲኦል ሆይ ድል መንሳትህ የት አለ? እያል በድል እንድንቆም ያደረገን ይህ የትንሣኤው ኃይል ነው። ይህ ቪዲዮ ለእናንተ ምን አዲስ ነገር አስተማራችሁ? በሕይወታችሁ ላይ ምን ተስፋ አሳደረባችሁ? አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ ይለየን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓል።